ጋይስ ይህን መረጃ በደንብ አድርጋችሁ ለሊዮኔል ሜሲ ደጋፊዎች አድርሱልኝ። ክርስቲያኖ ሮናልዶ ከመምጣቱ በፊት ፖርቹጋል አለኝ የምትለው ሌጀንዷ ዩሲቢዮ ስለ ሊዮኔል ሜሲ 2019 ላይ እንዲህ ብሎ ተናግሮ ነበር። እንደ ሜሲ አይነት የተሟላ ተጫዋች መቼም አይቻልም ብሎ ተናግሮ ነበር። አስቡት፣ የፖርቹጋል ሌጀንድ ነው። 2019 ላይ ሊዮኔል ሜሲን የተሟላ ተጫዋች ነው። ከማን? ከክርስቲያኖ ሮናልዶ የበለጠ። ይሄው መረጃው። ግን ይሄ ምንድነው? ፍጹም ስህተት ነው። ምክንያቱም ዩሲቢዮ የሞተው መች ነው? 2014። አንዱ የሜሲ ደጋፊ ነው ፖስት ያደረገው ይሄንን እና በዚህን ያለ ርቀት ነው ሊዮኔል ሜሲን ክርስቲያኖ ሮናልዶ ጋር ለማድረስ በዚህን ያለ ርቀት ነው የሚሄዱት። የውሸት መረጃ አምጥተው ፖስት ያደርጋሉ እንጂ ከሊዮኔል ሜሲ እና ከክርስቲያኖ ሮናልዶ በበለጠ ማን ኮምፕሊትድ ፕሌየር እንደሆነ በደንብ የምናውቀው መረጃ። ለምሳሌ በደንብ አድርገን ማየት እንችላለን። በመጀመሪያ የተሟላ ተጫዋች ምን አይነት ባህሪያት ነው የሚይዙት የሚለውን በደንብ አድርጌ እነግራችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ አድርጉት። ይሄን ቪዲዮ በደንብ አዳርሱልኝ። ወደ መረጃው እንሂድ። የተሟላ ተጫዋችን ስታስብ ብዙ ተጫዋቾች ሊመጡልኝ ይችላሉ። ነገር ግን የክርስቲያኖ ሮናልዶን የሚያክል የለም። ይህን ደግሞ ያልኩበት ምክንያቶች የተለያዩ ባህሪያቶችን ስለሚስተዋሉበት ነው። በተሟላ ተጫዋች ሊያስብሉ የሚችለው ለምሳሌ እንዲህ ክርስቲያኖ ሮናልዶ ምርጥ ድሪብሊንግ አለው። የተሟላ ተጫዋች ውስጥ አንደኛው ድሪብሊንግ ነውና ምርጥ ድሪብሊንጎች አሉት። ስፔሻሊ ክርስቲያኖ ሮናልዶ ወደ ግብ አስቆጣሪነት ከመቀየሩ በፊት ምን አይነት ድሪብሊንጎች ነው ሲያሳየ ነበረው? እዩት። በቃ ስንት ተከላካዮች ነበረ ሲያሰቃየ ነበረው። አረ ኳስ ስጠረ በመድኃኒዓለም እስኪባል ድረስ እንዴ እስኪ ጮህበት ድረስ ነበር እኮ እግሩ ላይ ኳስ የሚያንሸራሽረኝ ነበረው። በደንብ አድርጎ አትግቦናል ድሪብሊንግ እኮ። ከዛ በኋላ ነው ወደ ግብ አስቆጣሪነት የተቀየረው። የሚገርማችሁ ሰርጂዮ ራሞስ ራሱ የሱ ተቃራኒ ሆኖ ቢገጥም ሰርጂዮ ራሞስ ባርሴሎና ቢሆን ራሱ ክርስቲያኖ ሮናልዶን ጠበንጃና ሽጉጥ ይዞ ገሎት ካልሆነ በስተቀር መቼም ሊያቆመው አይችልም። ይሄን ደግሞ ማረጋገጫ ልስጥክ። ይኸው ግድያ መፈጸም ይችላል። እነ ሊዮኔል ሜሲን እኮ ቺቺ አርጓቸው ነበር የሚዞረው። መፈጸም ይችላል። ነገር ግን ምን አረገው? እንዴት እንዳረካኝ ሰጣት። ፒኬን ተውት። ፒኬን አስተኝቶት ነው እንትን ያለው። ይኸው እንደተኛ እኮ እስካሁን አልተነሳም ማለት ይቻላል። ሌላኛው ደግሞ ጥሩ ኳስ መቼ መሆን አለበት። እንደ ክርስቲያኖ ሮናልዶ ጥሩ ኳስ መቼ የለም። ለዛም ነው ከ900 በላይ ጎሎችን የምታዩት። ስፔሻሊ ከሩቅ የሚመታቸው ኳሶች እንዴት እንደሚያርጉ ቅጣት ምቱ ምናምን ሊዮኔል ሜሲ እኮ ሊያስቆጥር ይችላል። ነገር ግን ሊዮኔል ሜሲ ከዚህ ያስቆጥራሉ በደንብ። ፑሽካሽ ላይ የተመዘገበውን ብቻ አይደለም ማሳየት፣ አርሰናል ላይ የሚያገባው ማየት ትችላለህ። አያደርገውም ይሄን ሊዮኔል ሜሲ። እንደዚህ አይነት ምቶች የሚያስቅም በግራም በቀኝም ነው የሚመታው ማለት ነው። ሌላው ደግሞ ሄዲንግ እና ፓሲንግ ላይ ጎበዝ መሆን አለበት። ሄዲንግ እንደምናየው ነው። ጁቬንቱስ ቀን እንደውም ፓስ ይደረግለት ምን አይነት ዝላይ እንደዘለለ ከ2.5 ሜትር በላይ ነው የዘለለው። ያ ማለት ምንድነው? ኤሪያል ዶሚናንስ ይኖራል። ተከላካዮች አንተን ዶሚናንት ለማድረግ ኤሪያል ዶሚናንስ ያላቸው ስፔሻሊ ኮርነር ኪክ። ግን ያኛውን ኤሪያል ዶሚናንስ ክርስቲያኖ ሮናልዶ በደንብ አድርጎ ይቆጣጠራል። በዛ ዝላዩ የትኛውም ተከላካይ ሊያስቆመው አይችልም። ወደ ስፒድ ፍጥነቱም ግልጽ ነው። በደንብ አድርጎ ያጫውታል። ምን አይነት ሩጫዎች እንደሚሮጥ ምን አይነት ፍጥነት እንደሚኖረው ስፔሻሊ ያንግ በነበረ ሰዓት ላይ ፕራይም በነበረ ሰዓት ላይ በደንብ አድርጎ አሳይቶናል። ቦታ አያያዝ ላይም ሁለቱም ጥሩ ናቸው። ሜሲም ጥሩ ነው፣ ሮናልዶም ጥሩ ነው። ግን የሮናልዶ የዘለቀ ነው። ምክንያቱም 40 ዓመቱ ነው። ስቲል የሚገርም ቦታ አያያዝ ነው ያለው። ሌላው ደግሞ ከክርስቲያኖ ሮናልዶ መወድለት መላመድ መቻል ላይ ነው። ቦታም ቀያይሩት፣ ሊግም ቀያይሩት፣ ቶሎ ይላመዳል። ሰውነቱ ቶሎ አክሴፕት ያደርጋል። ታክቲክን ቶሎ አክሴፕት ያደርጋል። ቦታን ቶሎ ይይዛል። ያ ማለት ምንድነው? እዛ ላይ መሀል አጥቂ ብታረገው፣ የግራና ቀኝ አጥቂ ብታረገው፣ በሁለቱም እግሩ ስለሚችል ሚድፊልደር ብታረገው፣ ተከላካይ በደንብ አድርጎ ይኸው አጥቂ አይመስልም እኮ ሲከላከል። የሚገርሙ እኮ ታክሎች ነው የሚወርደው። አስበው፣ ተከላካይ በተቸገረ ሰዓት ላይ ተከላካዮችን በደንብ ማገዝ ይችላል። ይሄ ማድረግ የሚችለው እሱ ነው፣ የሚገርም ታክሎችን በመውረድ። ሌላው ደግሞ ክርስቲያኖ ሮናልዶ ሊደር ነው እንደምናውቀው። በሀገርም ደረጃ ይሁን ካፕቴን ሆኖ በመራባቸው ኢቭን ካፕቴን ባይሆን ራሱ እንዴት እንደሚመራቸው ማየት ይቻላል። ሊዮኔል ሜሲ ተፈጥሮም ስለሚገድበው ነው መሰለኝ ዝምተኛ ነው። ክርስቲያኖ ሮናልዶ ግን ሊደር ነው፣ ይናገራል፣ ያበረታታቸዋል። በዛ ላይ ደግሞ በጣም ፕሬሸር በሆነ ጨዋታ ላይ ተረጋግተው እንዴት ካምባክ መስራት እንዳለባቸውም አይተናል ከዚህ በፊት። አንተ ምንም አታመጣም ብሎ እስከና አሰልጣኙ ሙድ ይዘውበት እንዴት እንደቀለበሰባቸው። በጣም የምወድለት ባህሪው ደግሞ ቀጣይነት ያለው አቋም ያለው ማለት አንዴ በጣም ፕራይም ይወጣል፣ ከዛ በኋላ ይወርዳል፣ ከዛ የሆነ ሰዓት ይመጣል። እንደሱ አይደለም ክርስቲያኖ። ቶፕ ሆኖ ጀመረ፣ ቶፕ ሆኖ እስካሁን አለ። በቃ ተጽዕኖ ፈጣሪነቱ እስካሁን አለ። በዛ ላይ ደግሞ ወረደ የምትለው ነገር እኮ የሱ ማለት ነው ለሌሎቹ እኮ ፕራይም ሌቭል ሊሆን ይችላል የሚያስቀው። ይሄው ከ20 ዓመታት በላይ ሆኗል። ፕራይም እንዳለ ነው ማለት ይቻላል። በቃ ቶፕ ሌቭል ላይ ነው ያለው ስቲል ማለት ነው። በቃ ወረደ። ይሄ በጣም አስቀያሚ ውድድር አሳለፈ እንዳትለው ማለት ነው። በደንብ አድርጎ ሊጎችንም ቀይሮ አሳይተዋል። ብቻ ከዚህ በላይ በጣም ብዙ ማውራት ይቻላል። እንደሚታወቀው ዣቢ አሎንሶ ሪያል ማድሪድን እየመራ የመጀመሪያ ቻምፒየንስ ሊግ ጨዋታውን ይጫወታል። ቦስ መልካም እድል። እና በባፔም ምርጥ አሪያዎቹ እንደምታሳዩን እንተማመናለን። እነ ቤሊንጋምም ተመልሰዋል።
ብቻ ጋይሶች መልካም እድል ለሁላችን። hala Madrid